ዛሬ ድረስ ነው በጉዳት ቀልጄ አላውቅም። ላንተ ልመልስልህ ብዬ ነው። የሊቻን ያርግለት፣ እንደውም የሮድሪን ያርግለት፣ የሮድሪን ቀላል ያርግለት። ፋሚሊ እንግዲህ ሰምታችሁታል። ልጅየው ምን እንዳለ ዩናይትድ ፋሚሊ ቪዲዮን ኮፒ ሊንክ ሪፖስት ላይክ አድርጉት። እኔ ይሄን በማለቱ ልጅየው አልገረመኝም። ምክንያቱም የዛን ያዋርድ ጊዜ ታስታውሱ እንደሆነ አብሮት ለበላው ለጓደኛው ጠንጋራ እውሩ ኮሜዲያን እያለ ቪዲዮ የሰራ ሰው አሁን ለፈረንጁ ለቡርኖ ጉዳት እንዴት ይራራል ብላችሁ ታስባላችሁ? ለዛ ለጓደኛው ያራራል። እኔ ከዛ ጊዜ ጀምሮ ብላክ ሊስት ውስጥ አስገባው። ይሄ ኡኑማ ያብኒ ካህን ያርገ ደግሞ ዛሬ እውነቴን ነው የማወራችሁ። ዝም ብሎ በቀላሉ የመጣ አይደለም ይሄ ወሬ። እኔ በጣም ጓደኛ ነው፣ ብዙ ነገር አሳልፌያለሁ። ነገር ከዛሬ ጀምሮ ነው ይዝጋኝ። ሀዊት ሙት ነው የምላችሁ፣ ሀዊት ሙት። ይሄ ዝም ብሎ አይመጣም፣ በጥላቻ በክፋት አብሮ። እኔ አሁን በፊት ወፍራም ሰው የዋህ እና ወይም ጅል ነው የሚባለው አይደለ? የሱ ደግሞ በተቃራኒ ነው። ሰው የጉድ ገንፎ እያደር ይፋጃል ለሀገሬ ሰው። ሁለቱም እግር ኳስን ስለሚወዱ ስለ እግር ኳስ ስለሚያወሩ ይመቹኛል። እኔ እዚህ ሶሻል ሚዲያ ፕላትፎርም ላይ በጣም ከሚመቹኝ ሰዎች መካከል እነዚህ ሁለት ልጆች ናቸው። አንደኛው አርሰናል ደጋፊ ነው፣ አንደኛው የማንቸስተር ዩናይትድ ደጋፊ ነው። በተለይ የማንቸስተር ዩናይትድ ደጋፊው ልጅ አሙክሰር ነው ምናምን የሚባል ልጅ በጣም ፌር፣ በተቻለ መጠን ፌር የሆነ ሀሳብ ስለሚሰጥ ይመቸኛል በይበልጥ። እውነት ለመናገር እኔ አርሰናል ደጋፊ ነኝ፣ ግን ከአርሰናል ደጋፊ ይልቅ ያኛው በጣም ይመቸኛል። ግን ዞሮ ዞሮ እንደው ማለት እነሱ ላይ ሀሳብ መስጠት የፈለግኩት ምንድነው፣ ሁለቱም የሚሰነዝሩት ሀሳብ አሁን ከእግር ኳሳዊ ወጣ ሲል ይሄ መበሻሸቁ ሄዶ ተጫዋቾች ጉዳት ላይ ሙድ መያዝ ደረጃ ሲደረስ እኔ በጣም ይገርመኛል አንዳንዴ። የመጀመሪያው ነገር እግር ኳስን የሚወድ ሰው በየትኛውም ተጫዋች ጉዳት ላይ ሙድ አይይዝም ወይም አይደሰትም። በእርግጠኝነት የምናገረው ነገር እሱ ነው። ከሆነም ደግሞ ስህተት ነው፣ ውሸቱን ነው። እግር ኳስ አይወድም። በተጫዋች ጉዳት ሙድ የሚይዝ ከሆነ ውሸታም ነው። እግር ኳስን አይወድም። የፈለገው ብትበሻሸቅ በተጫዋች ጉዳት ላይ ሙድ መያዝ መበሻሸቅ በጣም የሚደብር ፓርት ነው። እንደው ተውት፣ እግር ኳሱን ተውትና እንደ ሰዋዊ ስታስቡት ይሄ ተጫዋች እኮ ጉዳት ሲያጋጥመው በሰውነቱ ላይ ነው ጉዳት ያጋጠመው። እግር ኳስ ህይወቱ ነው፣ እንጀራው ነው። እኛ በሩቅ ቦታ ሆነን እግር ኳስን ስለምንወድ ነው የምንደግፈው አይደለ? የእነሱ ደግሞ ከዛ ያለፈ ነው፣ ህይወታቸው ነው፣ እንጀራቸው ነው፣ ኖሯቸው ነው፣ ቤተሰብ የሚመሩበት ነው፣ ራሳቸውን የሚመሩበት ነው፣ የሚወዱት ፕሮፌሽን ነው። አለመጫወት ምን ያህል ህመም እንዳለው አስቡት። ተጎድተው ሲቀመጡ ሌሎች ጓደኞቻቸው የተጫወቱ እነሱ ቁጭ ብለው ሲያው ጉዳቱን ህመሙን አስቡት። እንደገና አቋማቸው ወርዶ በዛው የሚጠፉ አሉ። በነገራችን ላይ ከእግር ኳስ የሚገለሉ አሉ በተደጋጋሚ ጉዳት ምክንያት። እነዚህ ተጫዋቾች በሳምንት አልተከፈላቸውም ከተባለ 100,000 እስከ 150,000 ፓውንድ በሳምንት የሚያገኙ ትልልቅ ተጫዋቾች ናቸው። ከዛ በላይ 200፣ 300፣ 400 ድረስ የሚከፈለዋል። እና ያ ሁሉ ገንዘብ የሚያገኙበትን የሚኖሩበትን በቅንጦት የሚኖሩበትን ህይወት ሊያሳጣቸው ሁሉ ይችላል ጉዳት። ስለዚህ ከእግር ኳስን ከመውደድ ያልፋል ማለት ነው። ለእኛ እንደ ደጋፊ አንዱ ቢጎዳ አንደኛው ይተካዋል። ለእነሱ ግን አይተኬ የሆነውን ነገር ነው ሊያጡበት የሚችሉ በጉዳት። በማይጫወቱበት ጊዜ ደሞዛቸው ባይቆም እንኳን በጊዜ ሂደት ከፕሮፌሽናቸው ሊያግዳቸው ይችላል። አቋም መውረድ መጥቶ ኦቨር ቤንች ሆነው ሊቀጥሉ ይችላሉ። ከሙያቸው ሊወጡ ይችላሉ። ብዙ ነገር ነው የሚያጋጥማቸው። ብቻ በአጠቃላይ የትኛውም ተጫዋች የትኛውም ክለብ ላይ የሚጫወት ተጫዋች እግር ኳስን የምንወድ ከሆነ ሲጎዳ ከቻል ልናዝን ነው የሚገባው። ካልቻል ደግሞ ሙድ መያዝ እኔ ማለት እንደው ደስ ቢልን እንኳን በውስጣችን ነው መያዝ ያለብን። እንዴት ነው ግን ከሰዋዊ አሳሰብ ውጭ ምን ሆነው? እና የመጀመሪያው ነገር ይሄ ነው። ከዛ ቀጥሎ ግን ሁለታችሁ የተመላለሳችሁበት አንተ አሁን የመጀመሪያው በጉዳት የሚደሰት እንደዚህ ያርግልህ እንደዚህ ቀላሉን ያርግልህ ነው የሚባለው። ሲጀምር ስህተት ነው እንደዛ ይባላል። አንተ የተናደድከው እንደው ለፋ ቢለህ ነው ድከም ቢለህ ነው እንጂ እኮ ሲጀምር እናንተ ስላላችሁ እናንተ ስለተመኛችሁ እናንተ እንደዚህ ስላላችሁ አይሆንም።
መጎዳት ካለባቸው ይጎዳሉ፣ መዳን ሲኖርባቸው ይድናሉ። እናንተ እዚህ ላይ አደባባይ ላይ ወጣችሁ ስለተመላለሳችሁ ስለተበሻሸቃችሁ ምናምን አይደለም። እና አይነፋም። የእግር ኳስ ውበትን ይቀንሳል እንደዚህ አይነት ነገር እና ከሁለታችሁም የሚጠበቅ ነገር አለ። መመላለሱም በተጫዋች ጉዳት መደሰት ደግሞ በጣም ነውር ነው እና እኔ ሌላም ቦታ ስላየሁ ነው ይህን እዚህ ላይ ሀሳብ መስጠት እንጂ በዚህ ጉዳይ ላይ እንደው ጣልቃ መግባት ሀሳብ መስጠት ብዙም ያን ያህል ስቦኝ አይደለም። እና ፕሊስ የእግር ኳስን ውበት አታደብዝዙት። እውነት አይደብር ማለት አይነፋም፣ ይደብራል እንደዚህ አይነት ነገር። በተጫዋች ጉዳት መደሰትም አይነፋም። እንደው በዚህ ጉዳይም ላይም ደግሞ መመላለስ በራሱ በቂም አይደለም። ቡድን ሲሸነፍ መበሻሸቅ፣ ሙድ መያዝ አንድ ነገር ነው። ከዛ ውጭ ግን በተጫዋች ጉዳት ላይ እንደው በምንም መንገድ መመላለስ ራሱ አይነፋም ብዬ ነው የማስበው። እና ፕሊስ ወደ ራሳችሁ ወደ ቀልባችሁ ተመለሱ። በተለይ በተጫዋቾች ጉዳት ላይ ሙድ የምትይዙ የማንም ደጋፊ ይሁኑ